የሚሰራ ሰው ክፉ ሰው ነው። ክፉ ሰው ነው። በቃ በወዳጅሽ ሞት ገንዘብ መሰሪ ከሆነ ክፉ ነሽ። እኔ ግን ይገርምሻል ገንዬ አንቺ ስትሞቺ እኔ ነኝ ማበስራቸው ኢትዮጵያኖች እያስታወስኳቸው እንደዚህ አርጋ ነበር ተዛላችሁ እኔም እንደሱ ያረኳት ነው። ኦኬ ነው ኑሪ ለልጆችሽ አንቺ ከክ ግን ምንድነው ብልግና ነውር ነው። በቃ ሞራል ዲኬ ያለብን ሞራላችን ትክክል የሆነ ነገርን ትክክል ለማለት እንደ ማህበረሰብ የሆነ የበሰበሰ ስር አለን። የምሬን ነው። ሞራላችን ዲኬድ ሆኗል። ሶሻል ኖርማችን ተበላሽቷል። ወግ ማረጋችን ወግ ኢትዮጵያዊ ምናምን ነው። በቃ እንደ ነጮችም እየሆነን እኮ አይደለም ውዶች። አብረን ይሆን የለም ዌስተርናይዝድ ምናምን ኢትዮጵያን ሆነን አይደለም። ኖ አይደለም፣ አትሳሳቱ። ልክ ነፃነት ሞተ ካሜራ ይደቅሉን ኦ ማይ ጋድ ምናምን ይሉብናል። ሪንግ ላይታቸውን አድርገው እርሳድ ማለት በጣም ነው ማዝኑ። ይቅርታ አድርጉን። እኔ ስሞት ቲክቶክ ላይቭ ላይ ለቅሶ እንዳትቀመጡ እንዳታበስሩ። ጀስት በቃ ስሮሚ somewhere እኔ ዛሬ በጣም ነው ያዘንኩት። ወን ከጧት አሁን it's too early 5 am ነው in the morning እቺን እከክሲትዩ እያሰብኩ እየተናደድኩ ነው። ገንዘብ ዶላር ዩቲዩባችንን ገብታችሁ ብታዩ በነፃነት ታይትላቸው እንዴት ይዘገንናል። ቆይ ላሳያችሁ። ይኸው ስልክ እዚህ ጋር አለ። ነፃነት አሁን ነፃነት ብዬ ሰርች ባረግ ነፃነት ብላችሁ ብቻ ሰርች ማድረግ ነው። ብልግናቸው ታያላችሁ። እነዚህ ቆሻሾች የነፃነት የሞት ምክንያት ታወቀ። መጨረሻ ቃሉ ይህ ነበር። ሙሉን አንብቡት፣ ስሙት። ሙሉን ስሙት። ገብቷችኋል አይደለ? ገንዘብ ለመስራት ነው። ሰይፉ ፋንታውን ስለ ነፃነት ምን አለ? ታዋቂ አርቲስቶች የነፃነት ወሬ አስደንጋጭ ዜና ተሰማ። እሺ ለምን እንዴት ሞተ? እግዚኦ አርቲስት ነፃነት ወርቅነህ አመለጠን። ምስኪንዬ አይሰው የሰው ልጅ እኮ ከንቱ ነው። የነፃነት የመጨረሻ ኑዛዜ ዩቲዩብ ታይትል ነው እንግዲህ ውዶቼ። የመጨረሻው ቃል ምልልሱ ምናምን አረ በጌታ ስም እኔ ማዝ ነው ለልጆቹ ነው። የሞተስ አያይም፣ እረፍት ላይ ነው ያለው። ልጆች ግን እንዴት ፊል እንደሚያረጉ አስቢ። ጉበቱን አየው ጠቁሮ ነበር አይደል ምናምን ሊዲንግ ኩዌሽን እንትን እያለች እቺ ባለጌነሽ ያ ሰካራም ባልሽ ላይ ሊደርስ ይችል ነበር። የኔ ማር ያ ሰካራም ባልሽ ላይ ሊደርስ የሚችል ህመም ነው ያለው ያልሽው። ህመም ከሆነ ጉበት ነው አለ ያልሽው። መልሰሽ ያገባሽው ለዩቲዩብ ብላ ያገባችው እሱ ላይ ሊደርስ የሚችል ነገር ነው። በህመም አይቀለድም ውዶች፣ በህመም አይቀለድም። ጣት አይቀሰርም። በሰው ሞት ገንዘብ አይሰራም። ግን ማንን ነው የምናስተምረው? ውዶች? ማንን? እኛ እኮ የተበላሸን ማህበረሰብ ነን። ሊያ ያለችው ታሞ በነበረበት ጊዜ ምን ሆነክ ነው እንደሚያሞሃል ወይ ብላችሁታል ወይ? አሁን ሲሞት እንትን አላችሁ? እኔ ላይክ ሃፍ ዌይ ነው ማለት ለምን አዘናችሁለት ምናምን ሳይሆን ላይክ የለም ብዙም ክፋት አለ። እንደ ገነት አይደርስም። ክፋትም ብዙም የለውም። ኦነስትሊ ማለት እውነት ለመናገር እውነት እንደው ተናገሪ ካላችሁ ማለት ነው። እንደ ገነት ንጋቱ ግን ክፉ ሴት የለም። ሰው ሀዘን ሲሰማ እኮ ጥቁር ልብስ እኮ ጊዜ ላለው ሰው ነው።
ጥቁር ልብስ ለብሶ ምናምን እኮ ጊዜ ላለው እኮ ነው። ገብቶሻል? ሳደነግጪ ስቀሪ እኮ ነው ጥቁር የምትለብሺው። በነገራችሁ ላይ ሀዘን እኔ ትልቅ ሀዘን ደርሶብኛል በህይወቴ። በጣም በቃ የተጎዳውበት ሀዘን ደርሶብኛል። እኔ አንድ ቀን ጥቁር አልለበስኩ። ጊዜ ሲኖርሽ ነው እሱ፣ ለሾው ሲኖርሽ ነው ጊዜ። ገነት ንጋቱ ዩቱብ ሰራች። ነፃነት ልክ ሲሞት የነፃነት ቤተሰብ ጋር ከመሄድ ይልቅ የነፃነት ቤተሰብ ጋር ምን እናግዝ ምን እናደርግ ምናምን ከማለት ይልቅ ዩቱብ ገንዘብ ሰቀለችበት። ዩቱብ ገንዘብ ሰቀለችበት። ዩቱብ ሰራችበት። ገብቶሻል? የስራ ባልደረባዋ ነው ነፃነት ወርቅነህ፣ የስራ ባልደረባዋ ነው። እና አስበሽዋል? ለአንቺ የምትወጁ ሰው ሞቶ ጓደኛው ነው ብለሽ የምታስቢው ያዝንለታል ብለሽ የምታስቢው ሰው ተነስታ ገንዘብ ስትሰራበት ለዶላር ባለ ቆሻሻ ሴት ናት። እኔ እናንተም ቢያረገኝ ሰብስክራይብ ነው ማረጋት። አቴንሽን ነሳት አለው። ጥላ ነበር በነሳት ያረኮባትን ካባ ወስጄ ገፈው ነበር። እኔ ግን ሰብስክራይብ ባላረኩ አላያትም ጭራሽ። ባይዘው ለመጀመሪያ ጊዜ ነው ራሱ ዩቲዩብ ላይ ሄድኩት። ይሄን ቪዲዮ እውነት ነው ወይ አርጋዋለች ወይ ብዬ እስቲ ቪዲዮ አለ ወይስ አንስተዋለች ዩቲዩብ ላይ? ወይ ጉድ የፈላ ይዋል ገነት ንጋቱ አንስተዋለች። የለቅሶ ንግድ አሳፋሪ አርቲስት ንጋቱ ድርጊት ይስ በለቅሶ መነገድ፣ በወዳጅ ሞት መነገድ የለም። አንስተዋለች። ሌላ ፎቶ ቪዲዮ አይቼን ይቅርታ። የስ በጣም ቆሻሻ ሴት ናት። ጨካኝ ሴት ናት። ክፉ ሴት። እንደዚህ አይነት ምስኪን አባትማ ቶሎ ይሞታል። ምስኪን ሰው እኮ ቶሎ ይሞታል ውዶች። ምስኪኖች እኮ አይቆዩም እኮ። ምስኪንዮች እኮ እድሜ የላቸውም። ጌታ ምስኪንዮች እድሜ የላቸውም። እንደው ክፎች ይቆያሉ። ክፎች እድሜ ያላቸው፣ ክፉ ሰዎች እድሜ ያላቸው። እንዲህ ደግሞ መኖር እየተመኘ የሚሞት ሰው ያሳዝነኛል። መኖር እየተመኘ በቃ ለፍቶ አዳሪ የነበረ ሰው፣ የልጆች አባት፣ አንድ ቀን በክፋት ማይታወቅ፣ ሰውን በማሳቅ ሰውን በማስደሰት የሰው ልጆች በቃ ሰውን በማሳቅ ሂሶፈኒ ይሄ ገብቷቸዋል። ይሄ በምንም መልኩ ጥላቻን አይቼበት አላቅም። ይሄን አባት ጥላቻን ነፃነት ላይ አይቼበት አላቅም። እና የሆነ ቪዲዮ አይቼ ከኋላ የመተው ትከሻዬን መታ ሲያረጉኝ ሰላም ሊሉኝ ደስ ይለኛል ያለው ይመስለኛል ሚሊዮን ቪዲዮ አይቼ አሳዘነኝ፣ አንጀቴን በላኝ። ግን በዚህ አመት እና ላስት ይር እንግዲህ ገና ጃንዋሪ ስለሆነ በዚህ አመት ምለው የተማርኩት እውነተኛ ወዳጅ አለ። ወዳጅ መስለው ከበውን ግን የሌሉ ሰዎች አሉ። የኛ ወዳጅ ያልሆኑ ሰዎች አሉ። ምን ያላልኩት ነገር አለች። ቆሻሻ ሴት ናት። ግን አሁን በእንትና ኬስ ስታዩ፣ በቀነኒ ኬስ ስታዩ ቀነኒ ያሁላ ሰርክሏ ያሁላ ጓደኛዋ ነበርኩኝ ብሎ የሚያወራ ሰው አንድ ሰው ነው ያገኙት እስካሁን። እኔ አንድ ሰው ነው ጓደኛዋ ነበርኩኝ ብሎ ሲያወራ እዚህ ሶሻል ሚዲያ ላይ ያየሁት ሙስስ የሚባል ልጅ ነው። ጓደኛዋ ነበርኩኝ አውቃታለሁ ብሎ ሲያወራ የሰማሁት ሙስስ ነው። ሌላው
ፍትህ ምናምን ማለት የጀመረው ለራሳቸው ጥቅም ነው። አት ሰም ፖይንት ፎቶዎቿ መውጣት ሲጀምሩ ኤኒዌይ እኔ አሁንም የሞተችን ልጅ ይዞ እንትን ማለት ሳይሆን ከዚህ የምንማረው ማለት ሰው ሀብት ነው። ሰው ሀብት ነው። ጓደኛ፣ ጥሩ ወዳጅ ገንዘብ ነው። ከገንዘብ በላይ ገንዘብ ነው። ገንዘብ ይመጣል ይሄዳል። የልብ ሰው ጓደኛ የምትሉት ሰው ሀብት ነው። ሀብት ነው። የምሬን ነው። ከገንዘብ በላይ ሰውን ያዙ። ከገንዘብ በላይ ሰውን ያዙ።